አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ውድ ቤተሰብ ደህና ናችሁ? አይ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እስኪ ዛሬ ኤሽ አህመር እንስራ። አረቦች ኤሽ አህመር የሚሉትን እንስራ አብረን። ሽንኩርት፣ ነጭ ሽንኩርት፣ እርድ ስላደረኩት ያረኩትን መጠን እያሳየኋችሁ ነው። ምክንያቱም ቪዲዮ ሳልጀምር አድርጌ ነበር ማለት ነው። እና በፊት ቅመም አድርጌ ስለነበረ ነው። እሺ አሁን እያሳየኋቸው የነበረው ትንሽዬ እርድ አድርጌያለሁ፣ ትንሽዬ ባህር መሸከል እና ውድ ቤተሰቦች እርድ አድርጌያለሁ፣ ባህር መሸከል አድርጌያለሁ፣ ባህር ሰባ የሚሉትን አድርጌያለሁ። ዳርሲን እንጨቱን ማለት ነው፣ ያው ይታያል። እሱን አድርጌያለሁ። ፍልፍል አክዳር አድርጌያለሁ። ሄል አድርጌያለሁ። ቅርንፉድ ምስማር ነው መሰል አረቦች የሚሉት፣ እነሱን አድርጌያለሁ። ከዛ እንደዚህ አድርጌ በደንብ ዲያዩ እንትን ዶሮ እንትን ማለት አለበት ማለት ነው። ቅመሙን እንዲያገኝ በደንብ ማመስ አለብን፣ ማገላገል አለብን። ከዛ ትንሽ ከደን ማድረግ አለብን። ትንሽ ከደን አድርገን እናበስለዋለን። በደንብ ቅመሙ ማግኘት አለበት። አንድ ዶሮ ነበረኝ ትናንትና አስተካክዬ ፍሪጅ አኑሮ ነበር፣ በስቶ ትናንት ስሰራ ቀንሾው ማለት ነው። ዛሬ ግን ሳየው መልሶ በረዶ ሆኗል ማለት ነው። ጨመርኩት፣ ግማሽ ዶሮ ነበረኝ ማለት ነው። ያው እኛ ጋር ስለማይበቃ ቤተሰብ ስለሆነ ጨመር ላደርግበት ብዬ አውጥቼ ፍሪዘሩን አደረግኩበት ማለት ነው። ከዛ ይሄኛው እንትን ነው ፓፕሪካ ነው እና ትንሽ ቅመም ጨመርኩበት። ይሄኛው ፍሪጅ ያወጣሁት ዶሮ እንትን አላለም ነበረ፣ ትናንትና ነበረ፣ ግን ያው ሳላስበው በረዶ ሆኗል ማለት ነው። በረዶ ክፍል ሳላስገባው ነው በረዶ የሆነው፣ ፍሪጁ በጣም ቀዝቅዞ ማለት ነው። እና ባህራት ምንድነው አህመር በርበሬውን እነሱ ፓፕሪካ አህመር ይሉታል፣ አያቃጥልም። እሱን ጨመርኩበትና ትንሽ ከደን አደረኩት እንትን እንድል ማለት ነው። አያችሁት? ከደን ካደረኩት በኋላ በደንብ ተቁላላ ማለት ነው። እንደዚህ እያገላበጥን በደንብ ሽታ እንዳይኖረው ቅመሙና ዶሮ በደንብ እንዲዋሃድ መብሰል አለበት ማለት ነው። ከዛ ጠማጥማጅን አደረኩኝ። ሌሙን የመረቅ ሌሙን አደረኩ ማለት ነው። ሎሚ፣ ደረቁ ሎሚ፣ እሱ ከቀይ ሩዝ ጋር ሲደረግ በጣም ነው የሚጥመው ማለት ነው። ቃሪያም አለው፣ ሎሚ፣ ቅርንፉድ፣ ቀረፋ፣ ፍልፍል አስወድ ሀብ ራሱ አድርጌበታለሁ ማለት ነው። ሚስማር ሀብ አለው። ብዙ ባህራት በፍሬ የጨመርኳቸዋሉ ያልተፈጩ ማለት ነው። በደንብ ዶሮውን እንዲያረግን እሳቱን መቀነስ አለብን፣ እንዳያር በደንብ መብሰል አለበት ማለት ነው። በደንብ ጥብስ ማለት አለበት፣ በኋላ ሩዙ ጋር ሲሰራ እንዲጥምልን ማለት ነው። አሁንም ትንሽ ጨመር ያደረኩበት ምክንያቱም ትንሽ ቢጫ ሆኖ ነበረ። እና ቀይ ሩዝ እንዲሆን አይደለ ፍላጎታችን፣ ቀላ እንዲልልን ብርቱካን ከለር እንዲይዝልን ጨመር ማድረግ አለብን። ቢያንስ 2 ማንካ የሚሆን ቶማት ማጁን መጨመር አለብን። እና ውድ ቤተሰቦች ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። መልካምነት ለራስ ነው። ውድ ቤተሰቦች አበረታቱኝ። ዩቲዩብ አዲስ ነኝ፣ ጀማሪ ነኝ እና አበረታቱኝ። እና ውድ ቤተሰቦች እንደዚህ ከደን አደረኩት። በደንብ ተቁላልቶ ነበረ። የፈላ ውሃ ነው የከለስኩበት። እናንተም የፈላ ውሃ ነው መጨመር ማለት ነው። ዶሮአችንን እንዳያበላሽብን፣ ግርጅድ እንዳያረድግብን የፈላ ውሃ ነው መጠቀም ያለብን። በደንብ ተቁላልቷል። እዚህ ጋር እንደምታዩ ዶሮዋ ራሱ በደንብ እንደተቁላለች ታስታውቃለች ማለት ነው። አያችሁ፣ ውሃው የፈላ ስለሆነ አሁን እየፈላ ነው ማለት ነው። አሁንም ከደን አድርገን በደንብ ዶሮ በሰለ ማለት ነው። ከዛ ያው አወጣሁት። ኦቨን ማስገባበት ትሪ ላይ ያደረኩት ማለት ነው። ኦቨን መግባት አለበት፣ ቀይ እንዲሆን ፍረን ማስገባዋለሁ ማለት ነው። ከዛ ያስገባናቸውን ቅመሞች እንደዚህ እናጠለዋለን።
እና በደንብ እናወጣዋለን ማለት ነው ቅመሙን። ይሄ ያው እንደምታዩት ቅርንፉድን፣ ቀረፋ ሁሉም የጨመርኳቸውን አወጣቸዋለሁ። ለምንድን ነው እንደዚህ የማደርገው? በማጥለያ የማላጠልበት ምክንያቴ ሽንኩርቱ፣ ነጭ ሽንኩርቱ እንዲወጣ አልፈልግም። ምክንያቱም ቅመሙ ይፈለጋል ማለት ነው ለሩዙ። ሽንኩርቱ ቅመማ ቅመሙ እንዳይጠልብኝ ስለፈለጉ ዋና ዋናውን ብቻ ነው ማነሳው ማለት ነው። እነዚህ ፍሬ ፍሬ ነገሮችን ብቻ ነው ማነሳቸው ማለት ነው። ሁሉም ባይወጣም ችግር የለውም፣ ግን ለማንሳት መሞከር አለብን። ለማንሳት ትንሽ መሞከር አለብን። ምክንያቱም ካጠልነው ሽንኩርቱ ምናምን ስለሚወጣ በኋላ ሩዙ ጣዕም አይኖረውም ማለት ነው። ለዛ ነው እንጂ በማጥለያ ማጥለል ይቻላል፣ ሁሉንም ውሃ ማለት ነው። እና ዶሮዬን ወደ ጎን አድርጌ እንደዚህ ዋና ዋናውን አነሳሁት። ከዛ ያው እንደነገርኳችሁ ሩዛችን ላይ ብዙ ፍራፍሬ ነገር እንዳይኖረው ይሄ ቅመማ ቅመሙ ማለት ነው ጠለል እናደርገዋለን የቻልነውን ያክል። ከዛ ሩዛችንን እንጨምራለን። ይሄን ይመስላል። ማሻአላ በጣም ነው የሚያምረው። ብዙ ውሃ እንዳይበዛባችሁ፣ ልክ እንደዚህ ነው መሆን ያለበት። የሚታይ መሆን አለበት። ውሃ መብዛት የለበትም። ውሃ ከበዛ ሩዛችን ሊሰባበር ይችላል፣ ልስልስ ሊል ይችላል። በነገራችን ላይ እኔ እንደኔ አመለካከት ለስላሳ ሩዝ አልወድም። የሚሰባበር ይሆናል። በጣም በሰል ያለ ሩዝ ቤት ውስጥ የማይፈልገው እኔም ደስ አይለኝም። ብዙ ጊዜ ረዛዝም የሆነ ሩዝ ነው ደስ የሚለው ብዬ አስባለሁ። እናንተም እንደዚህ እንደምትወዱ ደስ ይሰማኛል ማለት ነው። ማንኛውም እንደዛ ነው አይደል? ሩዝ ረዝም ሆኖ ሲወጣ የሚመቸው ሰው እንደኔ ያለ ይመስለኛል ሳስበው። በጣም እንዲበስል ከፈለጋችሁ ውሃውን ጨመር ማድረግ ነው። እኔ ግን ከዚህ በላይ ውሃ መጨመር ያው እንደነገርኳችሁ ደረቅ ያለ ሩዝ ነው ደስ የሚለኝ ማለት ነው። እና አሁን ዶሮ ይሄን ነው ኦቨን ውስጥ ከተትኩት ማለት ነው። ፍረን አስገባሁት። ሩዙ አያችሁ ጨረሰ ውሃው ማለት ነው። ሩዙ አሁን እንደዚህ አካባቢ ሲሆን መቀነስ ነው፣ ማውጣት ሳይሆን በደንብ እሳቱን ቀንሶ ትንሽ ማስቀመጥ ማለት። ከዚህም ደረቅ እንዲል ይህን ይመስላል ሩዙ። በጣም ነው የሚያምረው ርዝመቱን አያችሁ ተባይ። እንደዚህ አይነት ሩዝ እንዲሆንልን ያው ማሻአላህ ተባረከ ረህማን። ይህን የመሰለ ሩዝ ሆነ አያችሁ። እኔ ብዙ ጊዜ ቫይረክስ ላይ የማደርግበት ምክንያቴ የብርጭቆ ሳህን እንትን ስለሆነ ነው። ኦቨን ነው የሚገባው፣ ማሞቂያ ሳህን የሚሉት አለ፣ ማሞቂያ ኦቨን ማለት ነው። የሱ ሳህን ነው ይሄ። የሱ ቫይረክስ ስለሆነ እሱ ጋር ስለማስገባው ነው በሳህን የማደርገው። በትሪ ብታቀርቡት ወዳውኑ ምሳ ለሚበላ ሰው፣ እኔ ወዳውኑ ምሳ ስለማይበሉ እስከሚመጡ ድረስ ኦቨን መግባት ስላለበት ነው ማሞቂያ ማለት ነው። እናንተ ግን ወዳውኑ ከትሪ ላይ አድርጋችሁ ለምታቀርቡ ሰዎች በጣም ነው የሚያምረው ማለት ነው። ለአቀራረብ ራሱ ይመቻል፣ ለቀረጻ ራሱ ይመቻል። ዲኮር ለማድረግ ራሱ የሚመቸው ትሪ ላይ ሲሆን ነው። ይሄ ግን ያው ቫይረክስ ላይ ነው፣ ምንም ማድረግ አይቻልም። እነሱ እስከሚመጡ ድረስ ማሞቂያ መግባት ስላለበት ማለት ነው፣ ከስራ እስኪመለሱ። እና ይሄን ይመስላል የሰራነው ሩዝ። ማሻአላህ ተባረከ ረህማን። በጣም የሚያምር ሩዝ ነው ማለት ነው። ሎሚውን ራሱ ከላይ ያደርገዋለሁ። በጣም ነው የሚወዱት ሎሚውን፣ እዛው ፍርክስ አድርገው ነው የሚበሉት ማለት ነው። እና እናንተም እስኪ እንደዚህ አድርጋችሁ ሰርታችሁ ሞክሩት። በጣም ያምራል። ከለር ትንሽ ጨምሬበት ነበረ፣ አልፎ አልፎ አለው ቢጫ ቢጫ የሆነ ትንሽዬ ብቻ ጨምሬበት ነበር ከለር እንዲሆን ብዬ ማለት ነው። ዛፈራን ጨምሬበት ነበር። እናንተ መጨመር አይጠበቅባችሁ፣ ምክንያቱም ግዴታ አይደለም። የምትፈልጉ ከሆነ ትንሽ ጠብ አድርጉበት፣ ጨመር አድርጉበት። እኔ ግን ትንሽ ስለነበረኝ ፍሪጅ ውስጥ ድንገት ሳየው በቃ እንደውም ልጨምረው ብዬ ነው የጨመርኩት እንጂ ቀይ ሩዝ በነገራችን ላይ ከለር አይፈልግም ማለት ነው። እና ይሄን ይመስል ነበር ምሳችን። ድንች ቸብሼ ከጎና ኖሮ ያለው እኛ ቤት ድንች ችብስ በጣም ነው የሚወዱት ማለት ነው። መጀመሪያ ቆራርጬ ቀቅዬ ካቀቀልኩት በኋላ ቸበስኩት ማለት ነው። ጠበስኩት በዘይት። ከዛ እንደዚህ ያደረኩላቸው ሩዙን ያባላቸዋል ይመስለኛል። ይወዳሉ፣ ድንች ይወዳሉ። እና እናንተም እንዲህ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። ያው እኔ ስለምፈልግ ነው እንደዛ ያደረኩት ማለት ነው። እነሱ ስለሚወዱ ማለት ነው። እንደዚህ ያደረኩ አየሽ፣ የሎሚው ፍርካሽ ድንቹ ላይ ሄዷል ማለት ነው። ሎሚው በጣም በስሏል ሩዙ ላይ ያደረኩት ሎሚና ለዛ ነው አነሳሁት። እና የሩዙ ሎሚ ስለተፈረካከሰ ማለት ነው። እና ይህን ይመስላል።
በቅዱንስ ደግሞ ትንሽ በተና አደረኩበት ቆራርጬ። በጣም የሚያምር ሩዝ ነው የሰራ ነው። ዶሮውን በጎን ነው የማደርገው፣ እዚህ ጋር ላረግን ቦታው ስለማይበቃኝ በሌላ ቫይረክስ ከጎን አድርጌ በሁለት ቫይረክስ አስገባዋለሁ ማለት ነው። ብርጭቆ ሳህን ማሞቂያ ውስጥ ይቀመጣል እንደዚህ ማለት ነው። ይሄን ይመስላል ዛሬ ምሳችን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላሙ አሌይኩም ወራ